የካርዲናል አቡነ ብርሃነ ኢየሱስና የአቡነ ጸጋዬ 50ኛ ዓመት የክህነት የወርቅ ኢዮቤልዩ ተከበረ። ሐምሌ 5 ቀን 2018 ዓ.ም በልደታ ማርያም ካቴድራል የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ብፁዕ ካርዲናል አቡነ ብርሃነ ኢየሱስና የቀድሞው የሶዶ ሀገረ ስብከት ጳጳስ ብፁዕ አቡነ ጸጋዬ 50ኛ የክህነት ዓመት የወርቅ ኢዮቤልዩ የምስጋና መስዋዕተ ቅዳሴ ተደረገ። ብፁዓን ጳጳሳቱ በ1968 ዓ.ም ነው የማዕረገ ክህነትን በመቀበል ቤተክርስቲያንን በክህነት ማገልገል የጀመሩት። ካርዲናል ብርሃነ ኢየሱስ በክህነት ዘመናቸው አዲስ አበባን ጨምሮ በጅማ ቦንጋና ነቀምት ሀገረ ስብከቶች በማገልገል በጵጵስናና ካርዲናልነት ዘመናቸውም ኩላዊት ቤተክርስቲያንን አገልግለዋል። በተመሳሳይ ብፁዕ አቡነ ጸጋዬ ቀነኒ በክህነት ዘመናቸው የአዲስ አበባ ሀገረ ስብከት እንደራሴ በመሆን በርካታ ሐዋርያዊና ማህበራዊ ስራዎችን በመስራት በሶዶ ሀገረ ስብከት የጵጵስና ዘመናቸውም አገልግሎታቸውን በማስፋፋት ቀጥለዋል። በ50ኛ ዓመት የክህነት የወርቅ ኢዮቤልዩ ቃለ እግዚአብሔር ያሰሙት ክቡር አባ ግሩም ብፁዓን ጳጳሳቱ ቀላል በማይባል የታሪክ ሂደት በማለፍና ቤተክርስቲያንን በማቋቋም እዚህ በመድረሳቸው እግዚአብሔርን ልናመሰግን እንደሚገባ አስተምረዋል። በካርዲናል አቡነ ብርሃነ ኢየሱስና የአቡነ ጸጋዬ ቀነኒ 50ኛ ዓመት የክህነት የወርቅ ኢዮቤልዩ ላይ በኢትዮጵያ የቅድስት መንበር ተወካይ ሊቀ ጳጳስ ብራያን የአዲስ አበባ ሀገረ ስብከት እጩ ሊቀ ጳጳስን ጨምሮ የሆሳናና የሶዶ ሀገረ ስብከቶች ብፁዓን ጳጳሳት፣ ካህናት፣ ደናግላን፣ ገዳማውያን፣ የጳጳሳቱ ቤተሰቦች፣ ምእምናንና ጥሪ የተደረገላቸው እንግዶች በመገኘት በምስጋና መስዋዕተ ቅዳሴ ተከብሯል። በምስጋና መስዋዕተ ቅዳሴው መዝጊያ ላይ ንግግር ያደረጉት ብፁዕ አቡነ ጸጋዬ በተለይም ለዚህ ክብር ያበቃቸውን ቤተክርስቲያንን አመስግነዋል። ብፁዕነታቸው በአገልግሎታቸው የደገፏቸውንና ያወቋቸውን ጳጳሳት፣ ካህናትና ምእምናንን እንዲሁ አመስግነዋል። በዕለቱ የተገኙ ብፁዓን ጳጳሳትና በኢትዮጵያ የካቶሊክ ቤተክርስቲያን ጳጳሳት ጉባኤ ጠቅላይ ጸሐፊ ክቡር አባ ከተማ አስፋው 50ኛ የክህነት የወርቅ ኢዮቤልዩ ለሚያከብሩት ሁለቱ ብፁዓን ጳጳሳት አገልግሎታቸውን በማስታወስና ምስጋና በማቅረብ የእንኳን አደረሳችሁ መልእክታቸውን አስተላልፈዋል። የኢትዮጵያ ካቶሊክ ቤተክርስቲያን የገዳማት አለቃዎች ሊቀመንበር በኢትዮጵያ የላዛሪስ ገዳም የበላይ አለቃን በመወከል የአዲስ አበባ ሀገረ ስብከት ቆሞሳትን በተጨማሪም ካህናትን የወከሉና የኢትዮጵያ ምእምናን ምክር ቤትን በመወከል የተገኙትን ብፁዓን ጳጳሳቱን ለአገልግሎታቸው አመስግነዋል። በአሁኑ ጊዜ በአዲስ አበባ ሀገረ ስብከት በጡረታ ላይ የሚገኙት የቀድሞ የሶዶ ሀገረ ስብከት ጳጳስ ብፁዕ አቡነ ጸጋዬ ቀነኒ ቤተክርስቲያንን በማማከርና አባታዊ ምክራቸውን በመለገስ ላይ ይገኛሉ። የጡረታ ጥያቄ በማቅረብ የተፈቀደላቸው የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ብፁዕ ካርዲናል አቡነ ብርሃነ ኢየሱስ ለእጩ ሊቀ ጳጳስ አቡነ ተስፋ ስላሴ መንበሩን ካስረከቡ በኋላም ዓለም አቀፋዊቷንና የኢትዮጵያንም ካቶሊክ ቤተክርስቲያን ማገልገላቸውን ይቀጥላሉ። ሰላም ካቶሊክ ቴሌቪዥንም ዘመናትን አሻግሮ ለዚህ ክብር ያበቃችሁ እግዚአብሔር አምላክ ከዚህም በኋላ በሚኖረው አገልግሎታችሁ ጠባቂነቱ አይለያችሁ በማለት መልካም ምኞቱን ይገልጻል።